በማህበረሰቡ ተሳትፎ የለሙ ተራሮች ለሌማት ትሩፋት ጭምር ጥቅም እየሰጡ እንደሚገኙ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። በሌላ በኩል አርሶ አደሮች ኩታ ገጠም የአስተራረስ ዘዴን መጠቀማቸው ምርትና ምርታማነትን ለማሳደግ የተሻለ ተጠቃሚ እንዲሆኑ አስችሏቸዋል ብለዋል። ኃላፊው በደቡብ ኢትዮጵያ ክልል በወላይታና ጋሞ ዞኖች ውስጥ የተሰሩ የልማት ስራዎችን ጎብኝተዋል። ሰናይት አብርሃም ዝርዝሩን ታቀርበዋለች። የደቡብ ኢትዮጵያ ክልል ባካሄደው የሰላም የልማትና አንድነት ኮንፈረንስ ላይ ለመሳተፍ የመጡ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ በክልሉ የተሰሩ የተለያዩ የልማት ስራዎችን ጎብኝቷል። በወላይታ ዞን ሁምቦ ወረዳ ኮይሻ ጎዳማ ቀበሌ ያለውን የዶሮ እርባታና በጋሞ ዞን ምዕራብ አባያ ወረዳ ቆላ ሙላቶ ቀበሌ ንብ እርባታና የሙዝ ማሳን ደግሞ ላንተ ቀበሌ እንዲሁም የዘር ብዜት ስራን በአርባ ምንጭ ከተማ ጎብኝቷል። ደቡብ ኢትዮጵያ ክልል የሰላም የአንድነትና የልማት ኮንፈረንስ ማጠቃለያ መድረክ ላይ ለመሳተፍ ነው ወደ ደቡብ ኢትዮጵያ ክልል የመጣሁት። በተጨማሪም በክልሉ እየተከናወኑ ያሉ የልማት ስራዎችን ተዘዋውረን ለመመልከት እቅድ ይዘን ተዘዋውረን ተመልክተናል። በአጠቃላይ በደቡብ ኢትዮጵያ ክልል በሀገር አቀፍ ደረጃ የተቀረጹ የልማት ኢኒሼቲቮችን በክልል ደረጃ ከታቀዱ የልማት መርሃ ግብሮች ጋር በተቀናጀ አኳኋን በውጤታማነት እየተፈጸመ መሆኑን ተመልክተናል። ለምሳሌ ከጎበኘናቸው የልማት ስራዎች መካከል አንደኛው በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ 2015 ጥቅምት ወር ላይ እዚሁ አርባ ምንጭ ከተማ ይፋ የተደረገውን የሌማት ትሩፋት መርሃ ግብር በክልል ደረጃ በአንድ ወረዳ አንድ ተራራ የማልማት ኢኒሼቲቭ ተቀርጾ ከዛ ጋር በተቀናጀ አኳኋን እየተተገበረ ያለበትን አካባቢ ነው ያየነው። በዛ መሰረት ከፍተኛ ጉዳት የደረሰባቸው ተራሮች እንዲያገግሙ ተደርጓል። ማህበረሰቡ በስፋት ተሳትፎ እንዲጠብቃቸው ተደርጓል። እነዛ ተራሮች በአሁኑ ወቅት ለምተው ለሌማት ትሩፋትም ተርፏል። በሌላ በኩል በግብርናው ዘርፍ ክልሉ ምርታማነት ለመጨመር እየተሰራ ያለውን ስራ የጎበኙት አቶ አደም ፋራ አርሶ አደሮች በኩታ ገጠም ዘዴ በማምረት ውጤታማ እንዲሆኑ የሚያግዙ ተግባራት እየተከናወኑ መሆኑንም አንስተዋል። ካየናቸው ስራዎች መካከል ከለማው ተራራ ጋር በተያያዘ የማር ምርት የማምረት ስራ በስፋት እየተሰራ ነው። የንብ ማነብ ስራ በስፋት እየተሰራ ነው። ይሄ ለሌሎች አካባቢዎችን ተሞክሮ የሚሆን ነው። የተጎዱ ተራሮችን መልሶ በማልማት ከዛም ልማት በመቀጠል ደግሞ ኢኮኖሚያዊ ፋይዳ የሚሰጡ የልማት ስራዎችን መጀመር ትልቅ ስራ ነው። ሌሎች አካባቢዎችም ይህንን ተሞክሮ ይወስዳሉ፣ ይተገብራሉ ብዬ አምናለሁ። ከዚህ በተጨማሪ ያየነው የተለያዩ የግብርና ምርትና ምርታማነትን ለማሳደግ የሚሰሩ ስራዎችን ነው። ከነዚህ መካከል በተለይ የክለስተር ልማት ባለፉት ዓመታት በብልጽግና ፓርቲ የሚመራው መንግስት ትኩረት ከሰጣቸው ጉዳዮች አንዱ ስለሆነ በደቡብ ኢትዮጵያ ክልልም በተመሳሳይ መልኩ የተለያዩ ምርቶችን በክለስተር የማልማት ስራ እየተሰራ ነው። ከነዚህ መካከል አንደኛው ያየነው ሙዝ ነው። ሙዝን በክለስተር ማምረት በተናጥል ተይዞ የነበሩ ማሳዎችን አንድ ላይ በጋራ ሆነው እንዲያለሙና በመንግስት አካላት በኩልም በተቀናጀ መልኩ የተጠናከረ ድጋፍ ለመስጠት የሚያስችል ሁኔታ የተፈጠረበት አርሶ አደሩ በተናጥል ጥረት ይልቅ በጋራ እየተደጋገፈ የግብዓት አጠቃቀሙንም በዛው ልክ የተደጋገፈ ከዛ በተጨማሪም የሚሰጣቸውንም ድጋፍ በአግባቡ በመጠቀም በአጠቃላይ ምርቱ መጨረሻው ውጤት ላይ እስኪደርስ ድረስ ያለውን ሂደት በሙሉ ተባብረው ተጋግዘው ተደጋግፈው በመደመር እሳቤ እየሰሩ ያሉበት ሁኔታ መኖሩን አይተናል።
በክልሉ በርካታ አካባቢዎች ያሉ አርሶ አደሮች በቆሎ በማምረት የሚታወቁ ሲሆን የበቆሎ ምርጥ ዘር አቅርቦት በተሻለ መልኩ ለማቅረብ እየተሰራ ያለው ስራ ተስፋ ሰጪ መሆኑንም ጠቅሟል። በቆሎ ምርጥ ዘርን ለመላው የክልሉ አካባቢዎች ለማሰራጨትም ሰፊ ስራ እየተሰራ ያለ መሆኑን አይተናል። የጋሞ ልማት ማህበር በአጭር ጊዜ ብቁ የሆነ አመራር ስለተሰጠው ከፍተኛ ለውጥ እያመጣ ያለ የአካባቢውን ኢኮኖሚ እየደገፈ ያለ መሆኑን ከዛም በተጨማሪ ለክልሉ ልማት እና አጠቃላይ ብልጽግና ጉዞ መፋጠን ትልቅ አስተዋጽኦ እያበረከተ መሆኑን አይተናል። ስለዚህ ከዚህ አንጻር በየአካባቢ ያሉ ልማት ማህበራት በየአካባቢ ያሉ ጸጋዎችን መነሻ በማድረግ ለሌላውም አርአያ በሚሆን መልኩ ከሰሩ አካባቢውን ይደግፋሉ። በአጠቃላይ ደግሞ ክልልን ብሎም ሀገርን በከፍተኛ ደረጃ የሚደግፉበት ሁኔታ እንደሚኖር ያየንበት ነው። ስራ አጥ ወጣቶች በሌማት ትሩፋት በኩልም ተጠቃሚ እንዲሆኑ ለማስቻል በክልሉ እየተሰራ ያለው ስራም ጉብኝት ያደረጉት ኃላፊው መኖ አቅርቦት ላይ ያለውን ችግር ለመቅረፍ መኖ ማቀነባበሪያ ማዕከላት ማስፋፋት ስራ መከናወኑን ገልጸዋል። ጉብኝታችን የተለያዩ የልማት ስራዎችን አይተናል። በወላይታ ዞን በነበረን ጉብኝትም በተለይ ከሌማት ትሩፋት ጋር ተያይዞ የዶሮ ምርትና ምርታማነትን ለማሳደግ እየተሰራ ያለውን ስራ አይተናል። ዶሮ እና እንቁላል ምርትና ምርታማነትን ከማሳደግ ጋር ተያይዞ እንደ ማነቆ የሚታየው የመኖ አቅርቦት ነው። እሱን ችግር ለመፍታት ክልሉ እና የአካባቢ አስተዳደሮች በመደጋገፍ የመኖ አቅርቦት ችግርን ለመፍታት ወደ 11 መኖ ማቀነባበሪያ ማዕከላት የተከፈቱበትና በስፋት ከሌማት ትሩፋት ተጠቃሚ ለሆኑ ህብረተሰብ ክፍሎች እያቀረቡ ያሉበት ሁኔታ መኖሩን አይተናል። ይሄ በጣም ጥሩ ጅምር ነው። በቀጣይም ተጠናክሮ ይቀጥላል። በተለይ በዚህ ሂደት ውስጥ በተለይ በሌማት ትሩፋት በማህበር ተደራጅተው እየሰሩ ያሉት በብዛት የዩኒቨርሲቲ የኮሌጅ ምሩቃን ናቸው። የዩኒቨርሲቲ የኮሌጅ ምሩቃን ስራን ሳይንቁ በአካባቢ ካሉ የስራ እድሎች ተጠቃሚ የሚሆኑበትን ሁኔታ ከፈጠሩ በሂደት የራሳቸውን ገቢ ከማመንጨት በተጨማሪ አጠቃላይ የብልጽግና ጉዞን ከፍተኛ ደረጃ የሚደግፉበት ሁኔታ አለ። በክልሉ የልማት ስራዎችን በተያዘው ጊዜ ገደብ ለማጠናቀቅ ሁሉም ባለድርሻ አካላት በመተባበር መስራት ያስፈልጋል። በተለያዩ ጊዜያት ከውጭ ሀገራት የሚገቡ የሰብአዊ ድጋፎችን በራስ አቅም ለመሸፈን በግብርናው ዘርፍ ትኩረት ተሰጥቶ ሊሰራ እንደሚገባ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ አሳሰቡ። ከተረጂነት ወደ ምርታማነት ለሀገር ሉዓላዊነትና ለተሟላ ክብር በሚል መሪ ቃል ህብረተሰቡ በምግብ ራሱን እንዲችል ለማድረግ ለክልል ለዞንና ለወረዳ አመራሮች በወላይታ ሶዶ ከተማ ስልጠና እየተሰጠ ይገኛል። ሰልጣኝ አመራሮች ከዚህ በኋላ ማንኛውም አደጋ ሲከሰት ከውጭ ሀገራት የሚደረጉ ድጋፎችን በእኛ አቅም ለመሸፈን ከማህበረሰቡ ጋር ተቀናጅተው እንደሚሰሩ ገልጸዋል። ለትርንጎ ሙሉ ዘገባ ትሁን ዘለቀ። ሰብአዊ ድጋፍን በራስ አቅም ማረጋገጥ ከተስፋ ወደ ተግባራዊ ብርሃን መሸጋገር ነው። ለዚህም ደግሞ የምግብ ዋስትናን ማረጋገጥ አማራጭ የሌለው ጉዳይ ነው። የምግብ ሉዓላዊነትን ማረጋገጥ የሀገር ሉዓላዊነትን ማረጋገጥ በመሆኑ ሀገራት በምግብ ራስን የቻለ ማህበረሰብ በመፍጠር ከውጭ ሀገራት የሚደረገውን ሰብአዊ ድጋፍ በራሷ አቅም ለመሸፈን ወስናለች። ለዚህም ደግሞ በግብርናው ዘርፍ ትኩረት ተሰጥቶ ይሰራል ይላሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ። ከፍተኛ ምርት ማምረት ለምግብ ፍጆታ ብቻ ሳይሆን ለገበያ ማምረት ከገበያ አልፎ ደግሞ ለክምችት ማምረት ማለት ነው። ስለዚህ እነዛ አድርገን ነው ችግሮቻችን የሚመጡ ከሆኑ የተለመደ የተፈጥሮ አደጋ ካለ በናዳ በጎርፍ በተለያዩ ጉዳዮች ሰው ሰራሽ ችግርም ሰው ባለበት ቦታ ሊከሰት ይችላል። ግን ሬዲ ሆኖ መቀመጥ ስላለብን በዛ ደረጃ አምርቶ መቀመጥ የግድ ስለሚል በዚሁ ተግባብቶ እየተሰራ ባለው ላይ ከፍ አድርጎ መውሰድ በክልሉ ህዝብ ልክ ባለን አቅም ልክ ባለን ህዝብ ቁጥር ባለን ዝግጅት እንደዚሁ መዘጋጀት ተገቢ ነው የሚሆነው። ችግሮቻችን የምንፈታው እኛው ራሳችን ነን። በዚህ ደረጃ ተቃኝተን መምራት አለብን። አመራሮች በዚህ ደረጃ ተቃኝተን ማልማት አለብን። የምናመርት አምራች የሆንን አርሶ አደር፣ አርብቶ አደር፣ ከፊል አርብቶ አደር ማለት ነው።
የደቡብ ኢትዮጵያ ክልል ረዳት የመንግስት ተጠሪ አቶ ንጋቱ ዳንሳ በበኩላቸው ኢትዮጵያ ከየትኛውም ቅኝ ግዛት ነፃ እንደሆነች ሁሉ ችግሯን በራሷ አቅም በመፍታት ሉዓላዊነቷን እንድታስጠብቅ አመራሮች ትኩረት ሰጥተው መስራት እንደሚጠበቅባቸው አሳስበዋል። ምርት ማሳደግ አለብን፣ እርሻ ማረስ አለብን፣ ምርት ሰርፕለስ ምርት ማምረት ይኖርብናል። ቀጥለን ማከማቸት ይኖርብናል። ይሄ ምህር ላይ ያቀድነው አለ፣ ባለፈው ምህር ላይ ያቀድነው አለ። ከዚያ አኳያ ሲታይ በተግባር ውጤቱ አጥጋቢ አይደለም። አሁን በልግ ላይ ያቀድናል። ከምህሩ የተሻለ እድገት አለው፣ ነገር ግን ካስቀመጥነው ግብ አኳያ አጥጋቢ አይደለም ማለት። በዚህ ሁኔታ ከቀጠለን መንግስት እንደ ሀገር ኢትዮጵያ በምግብ ሰብአዊ ድጋፍን በራስ አቅም መሸፈን 2018 ሰኔ 30 ጀምሮ ተግባራዊ መደረግ አለበት ብሎ ወስኗል። ለዚህ መስራት አለብን ነው። ዝም ብለን ስለወሰነን ስለፎከረን ይሆናል ማለት አይደለም። ማድረግ እንችላለን። መስራት ከቻለን ማድረግ እንችላለን። ምግብ በበቂ መጠን ማምረት እንችላለን። በተለያዩ ሰው ሰራሽና ተፈጥሯዊ አደጋ ጊዜ ከውጭ ሀገራት የሚደረገው ሰብአዊ ድጋፍ ኢትዮጵያ የራሷን ሉዓላዊነት በማረጋገጥ በራሷ እንድትሸፍን የሚያስችሉ ስራዎች እየተሰሩ እንደሚገኙ የገለጹት ደግሞ የደቡብ ኢትዮጵያ ክልል አደጋ ስጋት አመራር ኮሚሽን አቶ ጋምአ ጋንታ ናቸው። እኛ እንደ ክልላችን ባለፉት 2 ዓመታት በሰራናቸው ስራዎች በክልላችን እርዳታ እየቀረበ እንዳይሆን አድርገናል። ኢቭን የተከሰቱ ነገሮችን በራሳችን አቅም መሸፈን ችለናል። ነገር ግን እንደ አገር በተቀመጠው አግባብ ከሚቀጥለው ሰኔ 30 2018 በኋላ የሰብአዊ ድጋፍን በራሳችን አቅም በመሸፈን የምግብ ሉዓላዊነትን የማረጋገጥ ስራውን የሰብአዊ ድጋፍ ሉዓላዊነትን የማረጋገጥ ስራውን ለማጠናከርና ለማሳካት አመራሩ አጠቃላይ ነገሮች ላይ በቂ ግንዛቤ እንዲጨብጥ ቀደም ሲል ሲሰራ ነበር፣ እያሳካም መጥቷል። ነገር ግን በዚህ በሚቀጥለው አመት ምን አይነት ግንዛቤ ጨብጦ ምን አይነት ዕውቀት ይዞ እንዴት መሄድና ምን አይነት ስትራቴጂዎችን መከተል አለበት የሚለውን የሚረዳበትን ስልጠና ነው እየሰጠን ያለው ነው። ክልሉን ብሎም ሀገሪቱን ከተረጂነት ወደ ምርታማነት ለማሸጋገር ማህበረሰቡ በምግብ ራሱን እንዲችል ከማህበረሰቡ ጎን በመሆን እንደሚሰሩ የገለጹት ደግሞ ሰልጣኝ አመራሮች ናቸው። ስልጠናውንም በአትኩሮት ያው የተከታተልን እስካሁን ያለንበት ሁኔታ አለና ከነገ ጀምሮ ስልጠናው ሲያልቅ ወርደን እንደኛ ከተማ ሰው የሰውን አይን አይቶ የተረጂነትን ጠባቂነትን መተው እንዳለበት ያለውን መሬት በአግባቡ ተጠቅሞ አልምቶ የራሱን ኑሮ መቀየር መቻል እንደደርስ ያው የራሳችን የሆነ እቅድ አውጥተን ነው የምንወርደውና በጣም ጥሩ ስልጠና ነው። አሁን በዚህ ዘመን ከተረጂነት ወደ ምርታማነት የሚለው ሀሳብ ላይ አብዛኛው ምክንያቱም ከጠባቂነት ወይ ደግሞ ከልመና ቀርተን በራሳችን ችለን የምናደርበት ከዚህ በኋላ በቃ ልመና የሚባል ነገር እንዲቀርና ሁሉም የህብረተሰብ አርሶ አደርም እኛም ጭምር ተባብረን ከልመና ቀርተን ራሳችን ችለን የምንቆምበት ነው የተረዳሁት ማለት ነው። በስልጠናው የክልል የዞንና የወረዳ ከፍተኛ የመንግስት ስራ ኃላፊዎች እየተሳተፉ የሚገኙ ሲሆን ስልጠናው ለ2 ቀናት የሚቆይ ነው። በደቡብ ኢትዮጵያ ክልል ከሚንቀሳቀሱ 15 የሲቪል ማህበረሰብ ድርጅቶች ጋር በመሆን 30 ሺህ ለሚሆኑ ሴቶች ወጣቶችና ለአካል ጉዳተኞች ተጠቃሚ የሚያደርግ ፕሮግራም ክርስቲያን ኤድ ኢትዮጵያ የተባለ ግብረሰናይ ድርጅት አስታወቀ። ድርጅቱ የፕሮግራም ማስጀመሪያ መርሃ ግብር ከተለያዩ የሲቪል ማህበረሰብ ተቋማት ከተውጣጡ አካላት ጋር በወላይታ ሶዶ ከተማ አካሂዷል። ዳዊት ኮሻ ያዘጋጀውን ዘገባ ዳግም ማዴቦ እንደሚከተለው ያቀርበዋል። መንግስታዊ ያልሆኑ የግብረ ሰናይ ድርጅቶች መንግስትና ህዝብ በአቅም ውስንነት ምክንያት መድረስ የማይችልባቸው የተለያዩ የማህበረሰብ ክፍሎችን በልማትና በማህበራዊ ጉዳዮች ተጠቃሚነታቸውን ለማሳደግ ከፍተኛ ፋይዳ መኖሩ ይታመናል። ከነዚህ ድርጅቶች መካከል ክርስቲያን ኤድ የተባለው መንግስታዊ ያልሆነ ድርጅት ከአውሮፓ ህብረት ካገኘው 4 ሚሊዮን ዩሮ 1 ሚሊዮን ዩሮ ድጋፍ በደቡብ ኢትዮጵያ ክልል በሚገኙ በሲቪል ማህበረሰብ ክፍሎች በኩል የወጣቶች የሴቶችና የአካል ጉዳተኞችን አቅም ለማጎልበት የተለያዩ ስራዎች እንደሚሰሩ በድርጅቱ የፕሮግራም አስተባባሪ አቶ እንዳፈራው ወርቅነህ ገልጸዋል። ሲቪል ሶሳይቲ ኦርጋናይዜሽኖቹን ካፓሲቲያቸውን ስትሬንግዝን ማድረግ ነው ትልቁ አላማው። ይሄ ማለት ነው አንደኛ የግራንቲንግ ወይም ቀጥታ የፋይናንስ ድጋፍ በማድረግ
እና ከዛ ባለፈ ደግሞ የካፓሲቲ ዴቨሎፕመንት ስራ በመስራት በሶስተኛ ደረጃ ደግሞ የኔትወርኪንግ ኮላቦሬሽን ኤንድ ፓርትነርሺፕ ካፓሲቲያቸውን በማጠናከር የሚሰራ ፕሮግራም ነው የሚሆነው ማለት ነው። አሁን እኛ ዳይሬክት ታርጌት የሚደረጉ የማህበረሰብ ክፍሎች ሴቶች፣ ወጣቶችና የአካል ጉዳተኞች ናቸው። ስለዚህ በተለይም ደግሞ የሲቪል ማህበረሰብ ድርጅቶች አቅማቸው ያደገ ለማህበረሰቡ ታማኝና በተለይ ደግሞ ማርጂናላይዝድ የሆኑ ተጋላጭ የሆኑ የማህበረሰብ ክፍሎችን ቀጥታ አድሬስ እንዲያደርጉ ማድረግ ነው አላማው የሚሆነው ማለት ነው። በደቡብ ኢትዮጵያ ክልል ለሚንቀሳቀሱ በ15 የሲቪል ማህበረሰብ ድርጅቶች በኩል ወደ 30 ሺህ የሚሆኑ ሴቶች፣ ወጣቶችና ለአካል ጉዳተኞች የተለያዩ ድጋፎች እንደሚደረግ ተመላክተዋል። በክልሉ ውስጥ የሚገኙ የሲቪል ማህበረሰብ ድርጅቶች አስፈላጊው መስፈርቶች በማሟላት ማህበረሰቡን ለማገልገል ዝግጁ መሆን እንዳለባቸው የደቡብ ኢትዮጵያ ክልል የፕሮጀክቱ አስተባባሪ አቶ ነጻነት ፈለቀ ተናግሯል። እኛ የተለያዩ መስፈርቶችን አውጥተናል። እነሱ የምንመርጥበት አንደኛ ህጋዊ ሆኖ መገኘት አለባቸው። ህጋዊ ማለት የክልሉ የፍትህ ቢሮና የፋይናንስ ቢሮ የሚሰጡት የህጋዊነት ፍቃድ አለ። እሱን ይዘው መገኘት አለባቸው። በሁለተኛ ደረጃ ደግሞ ይሄንን የፕሮጀክት ዓላማ ለማስፈጸም ፍቃደኛ መሆን አለባቸው። ይሄ የሚያወጣውን መስፈርት አሟልተው ተገኝተው ይሄንን ስራ በታማኝነትና በብቃት ለመስራት ፍቃደኛ መሆን አለባቸው። በሶስተኛ ደረጃ ደግሞ የአቅም ግንባታ ድጋፉንም ለመቀበል ለምሳሌ ስልጠናዎች ሲሰጡ፣ ድጋፎች ሲሰጡ የሪስክ ወይም የሪስክ አሰስመንት የምንለው ጥናት ሰርተን በደረጃ አስቀምጠናቸው ያን ነገር ለማሻሻል ስናግዛቸው በዛ ፍቃደኛ ሆኖ ካልተሳተፉና ገንዘቡን ብቻ የሚፈልጉት ከሆነ ችግር ይፈጥርብናልና ያንንም ለመሆን ፍቃደኛ መሆን አለባቸው። ክርስቲያን ኤድ ኢትዮጵያ የተባለ የግብረ ሰናይ ድርጅት የፕሮግራሙ ማስጀመሪያ መርሃ ግብር ከተለያዩ ከሲቪል ማህበረሰብ ተቋማት ከተውጣጡ አካላት ጋር ባካሄደው መድረክ የተሳተፉ አካላት የተለያዩ የማህበረሰብ ክፍሎች የድርጅቱ መጀመር ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማሳደግ እጅግ እንደሚያግዛቸው ተናግረዋል። የሚወጣው ክራይቴሪያ ወይ መስፈርቱ ሁሉን አካታች የሚያደርግ ግልጽ እንዲሆንም ከማድረግ አኳያ ይወጣል የሚል እምነት አለን። ይሄ እንከታተላለን። እኛ ሲቪል ማህበረሰቦችን ስለምን ወክል ያው አንድ ላይ የምንሰራ ነው። ሚዲያውም ትልቅ ሚና አለውና እነሱም ጠቅሰዋሉና ይሄን ይመስለኛል። ፕሮጀክቱ ከያዘው እቅድ አንጻር 50% ሴቶች ናቸው፣ 40% ወጣቶች ናቸው፣ 10% አካል ጉዳተኞችን የያዘ ፕሮጀክት ነው። አፈጻጸሙ ክልል በክልል ደረጃ ተፈራርሞ ታች ዞናዊ እስከ ወረዳ የሚወርድ ማህበረሰቡን ሴቶችና ህጻናት ተጠቃሚ የሚያደርግ ፕሮጀክት ነው ብዬ ነው የምወስደው። ማህበረሰቡን በዚህ በስኩ እናገለግላለን፣ ይሄ ብር ግን አላገኘንም የሚሉ ካሉ የተሻለ ስራ ማህበረሰቡን የሚጠቅም ፕሮፖዛል ይዞ ለሚመጡ 15 የሲቪል ማህበረሰቦች ቀጥታ የሆነ ብር የሚሰጥ አለ። ጥምረቶች ይኖራሉ። ቢያንስ ወደ 100 የሚሆኑ እንትኖች የሲቪል ማህበረሰብ ድርጅቶች ወደዚህ እየመጡ ወደ ጥምረት እንዲመጡ ቢያንስ እንደ ደቡብ ክልል አንድ ጥምረት ይኖረናል ብለን እናስባለን። የማህበረሰቡን ተጠቃሚነት ለማሳደግ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች አቅም የሌላቸውን የህብረተሰብ ክፍሎችን አቅም ለማጎልበት በአንድነትና በቅንጅት መስራት እንዳለባቸው ተጠቁመዋል። ለዘመናት የመልካም አስተዳደር ጥያቄ ሆኖ የቆየው የገሱባ ከተማ ውስጥ ለውስጥ መንገድ ከፈታና የውሃ መውረጃ ዲች አሁን መሰራት በመጀመሩ መደሰታቸውን የከተማዋ ነዋሪዎች ገለጹ። በዩአይዲፒ ድጎማ የሚሰራው የውሃ መውረጃ ዲች ጥራቱን የጠበቀና የፈጠነ እንዲሆን ድጋፍና ክትትል እንደሚደረግ የገለጸው ደግሞ የከተማው ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ነው። የከተማው አስተዳደር በበኩሉ የነዋሪዎችን የመሰረተ ልማት ጥያቄዎች ለመመለስ ጠንክሮ እንደሚሰራም አስረድቷል። ለትሩንጎ ሙሉ ዘገባ አቤኔዘር አበራ። ከተማዋን ለነዋሪዎች ምቹና ተስማሚ ለማድረግ የገሱባ ከተማ አስተዳደር እየሰራ ያለው ስራ የሚበረታታ ነው። ከዚህ በፊት የከተማው ነዋሪዎች እንደ መልካም አስተዳደር ጥያቄ ሲያነሱ የቆዩት የውሃ መውረጃ ዲች በከተማው ውስጥ መሰራት በመጀመሩ ደስተኛ መሆናቸውን ነዋሪዎች ገልጸዋል። ይሄ ከኪንዶ ኮይሻ ኦፋን የሚያገናኝ መንገድ ነው። ኢሜድ ህዝብ ነው በዚህ ያለው። ስለዚህ ዲች ባለመኖሩ ጎርፍ ላይ እዚህ ቤት ጎርፍ ገብቶ ይሄ የዚህን ልጅ ቤት
ጎርቷል። እታች ያሉ ሰዎችን ቤት ጎርቷል። ፍየልም የበላ ነበር እዚህ አካባቢ። ጅብ ራሱ መንጋ በዚህ አሳልፍም ሰውም ጭምር እና እዚህ ይሄ ተስተካክሎ አሁን ዲች በመሰራቱ መልካም አስተዳደር ጥያቄ አቅርበን ከተማው አስተዳደሩም ማዘጋጃውም አጠቃላይ አመራሩ ከህዝቡ ጋር ሆኖ ይሄንን ለኛ በማምጣቱ እጅግ እናመሰግናለን። ካለ ወደዚህ ያለው ቀጠና ተዛዙረን ሁሉም ቦታ ላይ ሬሽን የሲሚንቶ ምን ያክል ይወሰዳል፣ ድንጋይን እንዴት በጥራት አሁን ማይሰራ ድንጋይ ነው አብዛኛው አንዳንድ ቦታ ከዚህ በፊት የሚሰራው ይሄንን ጭምር ተቆጣጥረን ጥሩ ድንጋይ እንዲያደርጉ አሸዋ ሲሚንቶ በጥሩ ሁኔታ ተቀላቅሎ እንዲሰራ ብለን እንደዚህ አይነት እድሎችን ዲቾችን መስጠት መብራትን ደግሞ መብራት በሌለበት ቦታ ላይ መብራት ለማስጠትም ወርዶ በማየት የተኛው ነው መቅደም ያለበት የሚለው ነው ከኛ ጋር ወርዶ በማየት የሚሰራውም የሚያሰራውም የሚቆጣጠረውንም ሁሉ አንድ ላይ አድርጎ አወያይቶ ነው የሚሰጡት የሚያሰሩት የሚከታተሉትም። በከተማው ውስጥ የሚሰሩ መሰረተ ልማቶች ለረጅም ዓመታት እንዲያገለግሉና ለታለመለት ዓላማ ብቻ እንዲውሉ የከተማው ነዋሪዎች እንደራሳቸው ንብረት እንደሚጠቀሙም አስረድተዋል። ታየራ ግዲኮ ከታፈ ቆሞ ታዲያ ግዲኮ ኑ ዮዲቸ ይዶገ ሃታ ክልፈ ያቆሻሻ ኑና የኔን አካባቢ እኔ እጠብቃለሁ። ዲቹ የመጣው ከላይ ሰፈር የሚመጣው ጎርፍ እንዲሄድበትና እኛን እንዳይጎዳ እንጂ ከቤታችን የሚወጣውን ፈሳሽና ደረቅ ቆሻሻ ለመውሰድ አይደለም። ስለዚህ የኔን ቤት ራሴ ጠብቄ ሌላው እንዳያበላሽ እመክራለሁ። አባጋር ቆሆና ዳንዳይከ ብዙ ትምህርትና ጥንቃቄ ወስደናል። የተጠቀመው ፕላስቲኮችን የተጠቀመው እንትን ያለው ውሃዎችን ቆሻሻ ውሃ እንዳይደፋ ፕላስቲኮችን የተጠቀሙ ደግሞ ማዳበሪያ ሰብስበን ማዘጋጃ በየቀኑ መጥቶ በአህያ ጋሪ ወስዶ የተቆፈረ ጉርጓድ አለ ካምፓስ ላይ እንደመጣል ብዙ ትምህርት ወስደናል፣ ተምረናል። ለዚህም ደስተኞች ነን። የከተማው አስተዳደር የነዋሪዎችን የልማት ፍላጎትን ለማሟላት የሚሰራው የውስጥ ለውስጥ መንገድና የውሃ መውረጃ ዲች ጥራቱን የጠበቀ እንዲሆን ክትትል እንደሚደረግም ተመላክቷል። አሁን በእኛ ከተማ ውስጥ ባሉ በሚሰሩ በሁለት ቀበሌዎች ላይ 6 ሎቶች የሚሰሩት በማቺንግ ፋንድ በተበጀተው በጀት ነው። ለዚህ ደግሞ መጀመሪያ እቅዳችን የድርሻችን አለ። ከተማ አስተዳደሩ የራሱን ሲያስገባ ሌላው ደግሞ ዞኑም በዛው ልክ ክልሉም ደግሞ የሁሉም አይቶ የራሱን ያስገባል። ከዚህ አንፃር እቅዳችን 7.5 ሚሊዮን ነው። ከዛ አሁን ወደ ስራ እየተገባው ወደ 6 ሎቶች ላይ 4.1 ሚሊዮን ብር ተወጅቶ ወጥቶ ስራ እየተሰራ ነው ያለው። ውሃ መውረጃ ዲች ግንባታ በማቺንግ ፈንድ ከተማው 25%፣ ዞኑ 25% እና ክልል መንግስት 50% በመመደብ ስራዎችን እየሰራን ያለ ነው። ይሄን ስራ ክትትልና ቁጥጥር በማድረግ በታለመለት ጊዜ መፈጸም ለከተማውም የፈርጅ እድገት ቀጣይም የሚመደቡ በጀቶች ስራ ላይ መዋላቸው በጊዜ መጠናቀቃቸው ለከተማው የሚሰጠው አስተዋጽኦ ከፍ ያለ ስለሆነ ገንዘቡን ለታለመለት ዓላማ ብቻ በማዋል የተሻሉ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ዘንድሮ በከተማው መሰረተ ልማት ስራዎች ትኩረት ተሰጥቶ የተሰሩ መሆኑን ያነሱት የገሶባ ከተማ ምክትል ከንቲባ አቶ ወርቅነህ ሞታ የተሰሩ መሰረተ ልማቶችን በአግባቡ መጠበቅ ያስፈልጋል ብለዋል። ባጠረ ጊዜ ጥራቱ የጠበቀ ዲች እንዲሰራ የሚለውን ቅርብ ክትትል ማህበረሰቡ አካል በእያንዳንዱ ብሎክ ላይ ኮሚቴ ተዋቅሮ ያንን ጥራቱን እንዲከታተል ከማድረግ ረገድም ሰፋ ያለ ስራ እየሰራን ነው የምንገኘው። ትልቁ ነገር ዲች መስራት ሳይሆን የተሰሩ ዲቾችን የመሰረተ ልማት ጥበቃ ነው ትልቁ ትኩረት አድርጎ ህዝቡ መውሰድ ያለበት። ስለዚህ ዲቾች የሚደፈኑ ከሆነ ዲቾች ላይ አስፈላጊ ጉዳዮች የሚጣሉ ከሆነ ውሃ አልፎ ጎርፍ አልፎ የሰው ቤት እስከ ማግባት ድረስ ስለሚሄድ ዲችን ከመጠበቅ አኳያ ማህበረሰቡ የራሱን ሚና በተገቢ መወጣት አለበት። የህዝቡን የመልካም አስተዳደርና የመሰረተ ልማት ፍላጎቶችን ለማሟላት የከተማው አስተዳደር ከምን ጊዜም በላይ ትኩረት ሰጥቶ እንደሚሰራም ተገልጿል።